ጉልታቸውና ያንዱ መግቢያ ነው። ሁለተኛው ለባላቸው አለመታዘዛቸው ምንድነው መታዘዝ ሲባል እነዚህ ነገሮች ነው። ለወንዱ ግዴታ ያስቀበጠበት ገንዘብ መስጠት ምናምን ነው። እሷ ደግሞ እሱ በሚያዝ በሱ መንገድ ብቻ መሄድ የፈለገ ነገር ተራራ ግፊ ቢላት ትግፋ የሚል ሐዲስ አለ። ይሄንን ባለማድረጓ ለምን ገሃነም ትገባለች ነው የኔ ጥያቄ። በጣም ሁሉ ጊዜ ጥያቄ ፈጥረብኝ። ለምን የሚመለከው ከአላህ እኩል ባል የተመለከ ነው ብዬ አምናለሁ። ወንድሜ ኦኬ መሐመድ ገብታል አላየሁም። ቀጥልሽ እሺ ሐሳቡ ሙስሊም ነው። አሁን አንተ የተናገርካቸው ሙሉ በሙሉ የሚኪት ማለቴ ሐሳቤው አለ ማህበረሰቡ ውስጥ ተሰራጭቷል። ዓለም ላይ ማለቴ ዓለም ላይ አረብ ሀገር ላይ በተለይ ተሰራጭቷል። እያንዳንዱ ቤተሰብ በዚህ ምክንያት በጣም በከባድ ሁኔታ ነው አለ። ይሄንን አምናለሁ። ነገር ግን እዚህ ውስጥ ቁርአን ውስጥ በፍጹም ሴት ልጅ ለወንድ ልጅ ታዛዥ ባሪያ እንድትሆን አይደለም ያዘዛት። እዚህ ጋር ሲጀመር ይሄንን ማወቅ አለብን። ቁርአን ምን ያህል ለሴት ልጅ ክብር ሰጥቷል። አረብ ሀገሮች ሳይሆን መሐመድ ግን የግለሰብ ቆይ ልንገርና የግለሰቦችን ሐሳብ ሳይሆን ወይ የአረቦችን እንትኖችን ሰዎች ውስጥ ያለውን ሐሳብ ሳይሆን የተናገርኩት ሐዲሳት ላይ ሐዲስ ሰሂህ በሆኑ ሐዲስ ላይ የተናገርኳቸው ነገሮች በሙሉ ተቀምጠዋል። ምን ይመስላል? ከፍታ ማሳየት እንችላለን። ምን ይመስላል? እኔ ሐዲስን ተናካቴም ማለት የተውኩ ሰው ነኝ፣ አልቀበልም። አመት ከምናምን ከግማሽ ሆኖኛል ቀኑም ሳወራ ኖሬያለሁ። ይሄን አልቀበልም። እኔ የሚቀበለው ሴት ልጆች ሰላት መስገድ ይችላሉ። ልንገሪክ ሀይድ ላይ ወይም የወር አበባ ላይ ሆኖ ሰላት መስገድ ይችላሉ። አላህ Subhanahu Wa Ta'ala يسألونك عن المحيض ስለ የወር አበባ ይጠይቁሃል። ማንም ረሱል ሰለላሁ ሰዎች መጥቶ ይጠይቁሃል ነው። እሺ መላሽም ደግሞ ነብይ አይደለም። ልንገሪክ አላህ ራሱ ነው በል ብሎ ነው የቀበለው። ምንድነው ያለው? ፈአተዝሉ النساء ሴቶችን ገለል በሉላቸው። በምን ጊዜ ነው ገለል በሉላቸው? ሹፍ በሀይድ ጊዜ ነው ወይም በወር አበባ ጊዜ ነው። አዘለሁና ለነሱ ህመም ነው አለ። ህመም መሆኑን እኔም በአካል አግብቼ ነው ይቻለው። ማህበራዊ ኑሮ ላይ በራሱ ይቻለው። ሴት ልጅ በዛ ጊዜ የምግብ ፍላጎቷ፣ ጸባይዋ፣ ሁሉ ነገር ይቀያየራል። ብዙ በሽታ ነው የምታስተናግደው፣ ሞታ ነው የምትመለሰው። በዛ ሰዓት አላህ Subhanahu Wa Ta'ala የሷን ችግር ስለሚረዳ ምን በሉ ገለል በሉላት ነው አለ። ሐታ የጥሁርና አለ። ነጃሳ ማለት ሰዎች የወሰዱት በምን እንደሆነ ታውቃለህ? ነጃሳ ማለት የጣሃራ ነው ያደረጉት። ነጃሳ ማለት ውስጡ ቆሻሻ፣ ልቡ ቆሻሻ፣ አስተሳሰቡ ሙሉ በሙሉ ቆሻሻ የሆነ ሰብ ከዚህ እስካልጸዳ ድረስ ቆሻሻ ነው የሚባለው። ልንገርህ ሐታ የጥሁርና ማለት ከዚህ እንትን ውስጥ ከህመም ውስጥ ከምታስተናግደው በሽታ እስክትሻገር ድረስ ገለል በሉላቸው ነው አለው። ልንገሪክ በሞራንም አይደለም እንዳለች ነው። በቃ ግንኙነትን ብቻ ነው የምናቋርጠው። ነገር ግን እዚህ ሰላት ለመስገዳችንም ጾም መጾማችንም ቢሉ የተናገረበት አንድ ቦታ የለም። ሴት ልጅ ለመጣን ነው ሞራኗን እንደፈለጉ በሞራኗ ላይ ለመልበቅ ነው። ልንገሪክ አንድ ሁለተኛ አንድ ሴት ፍላጎት ሳይኖራት ወደ አልጋ ፍራሽ ባሏ ጠርቷት በግድ ነው ካላት እሱን ያስገደዳታል መክሰስ ትችላለች። አላህም ደግሞ በመሐከላቸው የመልቂያማ መስካሪ ነው። ያለ ፍላጎቷ ወይም ያለባትን ችግር የመረዳት ግዴታ አለበት። ስማ እዚህ ጋር አንዱ አህያ አንዱ ንጉስ ምን የሚሆንበት አንዳች ምክንያት የለም። ቁርአን ብናነብ ቁርአኑ ከሰው እኩል አደረገናል፣ ከማህበረሰብ እኩል አደረገናል። ሙሉ በሙሉ እኩል ሆነን ነው የምንሄደው። እኔ የካትኩት በተለይ ለሴት ልጅ ያለው አስተሳሰብ ሐዲሱን ሙሉ በሙሉ ጥየዋለሁ። ልንገርክ ገባ? በዚህ መጥቶ የሚከራከረኝ ካለ ቁርአኒ ነህ ማለት ነው አይደል መሐመድዬ? አንተ ቁርአኒ ነህ ማለት ነው አይደል? ቁርአኒ ብቻ ነህ ማለት ነው። ኦኬ ሶ አሁን ያ እኮ አንዳንድ ቁርአን ላይ ማታገኛቸው ነገሮች አሉ። ለምሳሌ ሻሃዳውን ቁርአን ላይ አታገኝም። ሰላትን አታገኘውም። ሻሃዳውን አታገኘውም። ይቀጥል ደግሞ ቁርአኑ ራሱ አላህና መልእክተኛው ካዘዙት ቀጥልና ጨርስና ልንገርህ አላህ Subhanahu Wa Ta'ala አንተ ነብይ ወይ ብሎ ያስተላለፈው እንትን መልእክት ቁርአን ውስጥ አንተ ረሱል ወይ ብሎ ያስተላለፈው መልእክት ይለያያል። ነብይ ማለት በህይወት ዘመናቸው ኖሮ ከህዝባቸው ጋር የተናኖሩት እያንዳንዱ ግጻጼ ካጠፉ ይሄ ትክክል አይደለም ብሎ ገጻቸዋል። መልእክተኛ ወይም ረሱል ብሎ ደግሞ አንድ ቦታ ወቀሳቸው። ረሱል ማለት ደግሞ ከቁርአኑ ጋር በጣም ትስስራለው እስከ መልቂያማ ድረስ የሚሄድ ለዓለም ህዝቦች የሚሆን ነው። ድንገሪክ ለዓለም ህዝቦች የሚሆን ነው። ረሱልና ነብይ ይለያያሉ።
ገባ ረሱል ነብይም ነበሩ ረሱልም ነበሩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ይሄ ቁርአን ራሱ ነው የሚናገረው። ያ አዩሃ ረሱል አንተ ረሱል ወይ በልግ ማ ኡንዚላ ኢለይከ ሚን ረቢክ አንተ ረሱል ወይ ካንት ከጌታ የተወረደውን መጽሐፍ አድርስ ነበር የተባለው። አድርስ ነው እንጂ አብራራ አይደለም። በነገራችን ላይ ማለት በዛ ጊዜ በተብራራውን እንደተብራራው የነገሩን አሉት። ቁርአን ያኔ ተባብራርቷል። አሁን ማብራራት አንችልም ብሎ ነው መንገዱን የዘጉብን። ታዲያ እስማማለሁ እኮ በአንተ ንግግር እስማማለሁ። የተብራራ ነው ማለት ነው እስማማለሁ። ሐዲሱን አለመቀበል እሱም ጥሩ ነገር ነው። ግን ከሞራሊቲ አንፃር ራሱ ማን ነው አይምሮት ተጠቀማለ ማን ነው? የኔ ፖይንት ምንድነው? ሐዲሱን አለመጠቀም ደግሞ ለአንተ ነገሮች ይከብዱብሃል። በጣም ነው የሚከብዱብህ። ማስመልሳቸው ብዙ መልሶች አሉ። ፎር ኤግዛምፕል የእስልምና መሰረቱ ነው አንዱ ቆይ ላስቀምጥልህና ወላሂ ሱም ወላሂ ልንገርክ የእስልምና መሰረት ምን እንደሆነ ልንገርክ መጀመሪያውኑ የእስላም ተቃራኒ ምን እንደሆነ ልንገርክ። የእስላም ተቃራኒ እኮ ካፊር አይደለም። የእስላም ተቃራኒ ምን እንደሆነ ልንገርክ። በአጭር ቋንቋ ወሮ በላ ነው። ወሮ በላ ታውቃለህ? የሚገድል የሚጨፈጭፍ ማለት ነው። ያለ ፍርድ አንድን ንጹህ ነፍስ የሚያጠፋ የእስልምና ተቃራኒ ነው ልንገርክ። የእስልምና ደግሞ መሰረት ማለት ምን እንደሆነ ልንገርክ። አንድ ያዳምጣ መልካም ስራ ነው። እሺ ቆይ መልካም ስራ ነው። አሁን እኮ የነገታችን እስልምና ጨፍጫፊ ነው፣ እስልምና አጽዳቂ ነው አይደለም። ስፔሲፊካሊ ውይይታችን ሴት ላይ ነው። ሴቶች በእስልምና ያለው ነገር ምን ይመስላል ነው። አሁን ቀደም ካልከው ነገር ጀምሬ እናውራ ከኔ ጋር ታወራለህ። ቀደም ማለት በጾም ወቅቷ አንድ ጥያቄ ይቅርታ አድርጉልኝና ማለት ነው። ቁርአን ለኔ ለራሴ የሚያግዘኝ አንድ ነገር ልንገራችሁ። እኔ ልጠይቅህ ትመለሳለህ። በሴቶች ዙሪያ ነው ወላሂ እሺ ቀጥል። አዳምጥ ብራዘር። ቀደምና ስትናገር እስልምና ሴት ልጅ ፒዊን አንድ ጊዜ ፕሊዝ ቀደምና ስትናገር በጾም በወራባ ለባለችበት ጊዜ አንድ ሴት ልጅ ወራባይታ ጾም እንዳትጾም አትከለከልም ብሎ ነበር አይደል? እናንተ ናችሁ እንደዛ ስትሉ ለደረስኩባችሁ አይደል? ማመድ አንተ አይደል አትከለከልም ያልከው? አንተ አይደል በወራባ ጊዜ ሐዲሱ ወራባ ካለበት አትከለከልም ያልከው? ሐዲሱ እንደዛ ነው የሚለው አምናለሁ። በዚህ በትክክል ነው ትጾማለች ተቀበል ታምናለህ? ቅድም ያልከውን ይደገመው ጾም ትጾማለች፣ ረመዳን ትጾማለች፣ ሰግዳለች ምናምን ብለሃል አይደል? ቁርአን ትነካለች ምናምን እንደዛ ነው። ምን የምታስተናግደው በሽታ ነው አይደል? ከበሽታው ተቃቁሚ ጥያቄያችን እኮ እሱ አይደለም መሐመድ። አሁን ረመዳን ነው። አንድ ሴት ሀይድ ወይ ደግሞ የወር አበባ ላይ ብትሆን ረመዳን መጾም ትችላለች፣ ሰላት መስገድ ትችላለች፣ ቁርአን መንከት ትችላለች። እንደዛ ነው ያልከን ወይስ አይደለም? ማርጋኗ ትችላለች ወይ ነው? ከምኑ ማያግታትም ባባ ነጃስ አይደለችም ትችላለች ነው። ኦኬ ቁርአኑ ደግሞ እንደዛ አይደለም። እሺ ቀጥል። ሳይት ሄድ ይቀጥል። እሺ አምጣልኝ እንደዛ የሚለው መልካም። አንድ እሺ ሴት ልጅ ባባ ወላሂ ማርያምን እናንተ ሲማኝ ማርያም ሴት ናት አይደል? ሲማኝ ማርያም ሴት ናት አይደል? ማርያም ሴት አንድ አዳም ነው ማሜ ለዚህ ጋር ያወራናል ስለ ሴት ጾታ ነው አይደለም። ቆይ ተረጋጋና አንደኛ በሙቀት ሳይሆን በእውቀት እናርገውና ወራችንን ተረጋግተን አንተም እየተደማመጠን አንድ ሐሳብ ላይ ፎከስ አድርገን ብዙ ምዛም እርገጣችን ምንም ዩዝለስ ነው የሚሆነው። ኦኬ ይዘህ የመጣውን ሐሳብ እኮ ሪፊት አላደረግንም። ጥያቄ እንጠይቀሃለን። እኛም እንደዛ እንዳትሆን ነው የምንፈልገው። በነገራችን ላይ እንደዛ እንድትሆን ፈልገን አይደለም። ይሄ ትክክል አይደለም ነው። ስለዚህ ሐሳቡ ቴዲ አንሳና አሁን በተናገርከው ላይ ሴት ልጅ የወር አበባ ያየች ረመዳን መጾም ትችላለች፣ ሶላት መስገድ ትችላለች፣ ቁርአን መንከት ትችላለች፣ መብቷ ነው ስትል እኛ ደግሞ መጠየቅ ያለብን ጥያቄዎች አሉ። እነሱን እንጠይቅህ እዚህ ላይ እንጨርስ። ቢኮዝ አዲስም አስተሳሰብ ለየት ያለ ነገር ስለሆነ ማለት ነው። ይሰማውን እና ቴዲ ይቀጥል። ኦኬ አሁን ምን አለ ወገናችን ሲናገር ሴት ልጅ በእስልምና በወር አበባ ወቅት ከጾም ሆነ ከስግደት ከጾም በተለይ ከጾም ረመዳን እንግዲህ ጾማቸው ረመዳን ብቻ ነው፣ ጾም የላቸውም።
ከዛ ተከለከለ ማለት ሲያወራ ወንድማችን መልካም በተከለከለ መልካም ነበር ግን ሐዲሱ እንደዛ አይደለም ቡኻሪ ላይ የተቀመጠ በዚህኛው ባህሪ አይቹት በጣም ሰያዲስ ደግሞ ሐዲስ አልቀበሉ አላልኳችሁም ወይ እኔ እኮ የተዋጋለሁት ከሐዲስ ነው የተዋጋለሁት እናንተ ሐዲስ አይቀበልም ቴዲ ሐዲሶችን ጠቅላላ አልቀበላችሁም የምታነሱት ሐሳብ በሙሉ አለ ልክ ነው ቁርአን ላይ ነው እሱ ቁርአን የሚባሉ አሉ በቁርአን ብቻ የሚመሩ ማለት ነው አሁን እሱ መጠየቀው ምንድን ነበር ቀድም የጠየቅኩት ጥያቄ ለመሐመድ ኦኬ ቁርአን ይኮነ ነገሮች ይከብዳሉ ቁርአን የተብራራው ነው ይባል እንጂ ነገሮች ሁሉ እዛ ጋር መልሶቹ አይገኙም ለምሳሌ ፒላሩ መሰረቱ ሸሃዳ ነው አንድ ሰው ወደ እስልምና ቢገባ ላ ኢላሀ ኢለላህ መሐመድ ረሱላህ አሽሀዱ አን ላ ኢላሀ ኢለላህ ምናምን የሚሉትን እሱን ከቁርአን ሊሰጠኝ አይችልም በቀን 5 ጊዜ ይሰግዳል 5 ጊዜ በቀን የሚሰግድበትን ከቁርአን ሊሰጠኝ አይችልም የግድ ሐዲስ መንካት አለበት ሶ ይሄንን እምነቱን ዲፋይን ለማድረግ ያለ ሐዲስ ለሱ በጣም ከባድ ነው እንጂ እሱ ሊትራሊ አልቀበላቸውም ብለዋል እኮ ሐዲስም ተፍሲርም አይቀበልም በራሱ ተፍሲር መልካም አንድ ነገር ልጠይቅ መሐመድ ቁርአን ላይ መሐመድን ተከተል ተብለህ አልታዘዝክም ረሱልን መሐመድን ተከተል አልተባልክም አንድ ቦታ መሐመድ ብሎ ጠርቶ ተከታይ ያለ ቦታ አለ ቁርአን ላይ ታመጣልኛለህ መልእክተኛውን ለምሳሌ መልእክተኛው እርም ያደርጉትን እርም የማያደርግ አላህና መልእክተኛው በነገርም በፈረዱ ጊዜ ያለ ያወራል ብዙ ቦታ ላይ ስለዚህ መሐመድ አላህ ተከተል መልእክተኛው መከተል አለብህ ማለት ነው አይደል አላህ ብቻ ለምትከተለው ስለሆነ صحيح አንድ ጊዜ ሐዲሱን አልቀበልም ያለ አንድ ጊዜ መሐመድ ያቀ ይሄ ነው አንድ ጊዜ መሐመድ ያዝልኝና ሐዲሱን አልቀበልም ካልክ ቁርአን ላይ ሴቶቹንም በወር አበባ ጊዜ ራቋቸው የሚል አለ ሶ ይሄን ሳትቀበሉ ይሄን ይቀበላሉ ራቋቸው ያለው በግንኙነት ፖይንት እንትን ነበር ፖይንት ጋይስ በግለዛም ሐዲስ ላይ አለ ቁርአን ላይ አለ አክቹአሊ 223 በቀራ አካባቢ ላይ አለ ነገር ግን የኔ ጥያቄ ቁርአኑ መሐመድን ተከተሉ አላለህም ወይ አላህና መልእክተኛው ተከተል ተብሏል ታዝዝከም ቁርአን ላይ መሐመድን መከተል እኮ መሐመድን መከተል ብቻ ሳይሆን ግዴታ አድርጎ ነው የሚያስቀምጠው እንጂ መሐመድ መከተል ብቻ ሳይሆን መሐመድ ምእመናን ይላል ምእመናን አላህና መልእክተኛውን ያዘዙትን ከማድረግ ውጪ ሌላ ምንም ምርጫ የላቸውም ብሎ ቁርአኑ ይዘጋዋል አንድ ቦታ አለ ሁለት ቦታ ነው ያዘዙት እኮ ቁርአን ላይ ነው ቁርአን ላይ ካዘዘኝ ነው እንጂ በሌላ መጽሐፍ በገለልተኛ መጽሐፍ አይከተልም ሲጀመር እኮ አሁን አዲስ አልገባንም ቆይ አላህና መልእክተኛው ሲጻፈው አይኑ አቃለው እሱን ታሪክ አቃለው እነሱ ስለሚያምኑበት ነው እንጂ ቡሃራ ከሚባል ቦታ ሄዶ የመጣቸው ከመሞታቸው በፊት ተጠናቆ የወረደ ቁርአን ነው ሙሉ ነው ምንም አይነት መሐመድ ይሄ እኮ አይኑ ገባኝ እኮ አሁን ቁርአኑ ግን የሚልህ አላህ እና መልእክተኛው ነው የሚልህ እና ሲልህ ሁለቱ ይሄ የአላህ ንግግር ነው መልእክተኛው ደግሞ የሚያደርጉት ነገር አለ የመልእክተኛው ደግሞ ቁርአኑም የአላህና የመልእክተኛው ንግግር ነው ብለስ ካልወሰድከው ድረስ ማለት ነው የመልእክተኛው ንግግር እዚሁ ልታገኘው አትችልም ሶ አላህና መልእክተኛ ያዘዙትን የሚያደርጉትን መቀበል ግዴታ ነው በቁርአን ውስጥ የመልእክተኛ ንግግር የለበትም ባባ አንድ ነገር ልንገርህ ሲማኝ አንድ ነገር ልንገርህ ቁላ አዩሃ ማለት ሱረቱል ካፊሩን ታውቃለህ እናንተ ከሃዲያን ብለው የሚናገረው ሱራ ታውቃለህ ቁላ ያለየው ካፊሩ ለአብዱ ማታአብቱ ምናምን ይላል ቁል ጀመር በል ብሎት በል ያለው ማን ነው ለማን ነው በል ያለው አላህ ራሱ በል ያለው ራሱ ነው አይደል የሚለው ደግሞ ማን ነው ሙሐመድ ነው ነገር ግን ይሄንን ቃል የተናገረው ሙሐመድ ራሱ ስለሆነ አላህ ራሱ ነው ልንገርህ ምክንያቱም በል ብሎ ካለ በኋላ አላህ ራሱ ነው የቀጠለው አላህ አይደለም ጅብሪል ነው ሲጀመር በሄራዋሽ ውስጥ አይደለ እናቴ ጅብሪል እኮ ከዛ ተቀብሎ አምጥቶ ለመሐመድ የሚያካፍለው እንጂ ምንም የራሱን ነገር የሚጨምርም የሚናገርም ነገር የለም እርሺ ይሄም እኮ ከጥፍን የመጣ ነገር ጅብሪል ነኝ አላህ ንባይታዩና አሁን ፎከስ አድርግና የአላህ ቃል የመልእክተኛው ንግግር የቱ ጋር ያለው ነው መልእክተኛው ቁርአን ውስጥ ለአንድ ጊዜ ብቻ ነው ለክስ የቀረበው ምን አለ
እሱም የትንሣኤ ዕለት በዳዮቹ እጃቸውን ነክሶ ወይኔ እከሌን ወዳጅ አድርጌ ባልተከተልኩ ኖሮ አሁን ለዚህ ባልበቃው ነበር ይላል። ከዛ ቀጥሎ ምን ይላል? እውነት ከመጣልኝ በኋላ ከእውነቱም አሳሳተኝ አለ። ረሱል ደግሞ ሰለላሁ ዐለይሂ ወሰለም አንስቶ ተቀብሎ ምን አሉ? ወቃለ الرسول اتخذوا هذا القرآن ان قوم اتخذوا هذا القرآن مهجورا። ረሱሉም ተቀብሎ ለአላህ ምን አሉት? እነዚህ በዳዮች እንደዛ ካለ በኋላ አይደለም እንኳን ሊያማልድ ማለት ነው ጌታዬ ወይ ህዝቦች እኮ ይሄንን ቁርአን ችላ አሉት ብሎ መሰከረባቸው። በማን? በበዳዮቹ ማለት ነው። በዳዮች ማን ናቸው? ከቁርአን ውጭ አስተምህሮቱን ተከትሎ ዝርፊያና ግድያ፣ ጭፍጨፋ ላይ የተሰማሩ ሰዎች ያንዳንዳቸው መስጂድ ገንብተው የሚሆኑ ለያንዳንዳቸው ፓርቲ አላቸው። አያልቅም። እኔ ሙስሊም ከሆንኩኝ ሙእሚን ከሆንኩኝ ከዛ ሱኒ ነኝ ወይ ሰለፊ ነኝ ወይ ኢኽዋን ነኝ ሌላ ጠላት አለብኝ ማለት ነው። ከነሱ ጋር ነው የሚዋጋው። አሁን ግን ከነሱ ወጥቼ ሁሉ መልካሞቹ አይ ቲንክ ሌላ ሰው ብናስገባ አሪፍ ነው። መሐመድ ብኩስ ምንም ሪኮንድ የሚያደርገው አይደለም፣ ሪፊት የሚያደርገው ነገር ስለሌለ ማለት ነው። ከቶፒካችን በጣም እንዳንሸሽ አንድ ነገር ብቻ ተጠይቆና ሌላ ሰው አካስገቡ ሌላ ሰው ካለ ነገር ግን ቁርአን እንደዚህ ይላል እዚህ ጋር አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም ይላል። ምን አለ? አላህና መልእክተኛው ምእመናንና መልእክተኛው ይላል። ይሄው አላህና መልእክተኛው እዚህ ጋር አላህና መልእክተኛው አራባት የሚናገረው በህይወት ዘመናቸው ስለተደረገው ነገር ነው የሚናገረው። እሱ ተነግሮኛል እኮ ታዲያ መልካም። ታዲያ የማመር ሱና እኮ ለዛ ህዝብ ብቻ አይደለም፣ ፍርዱ እኮ ላንተም ይደርሳል ዛሬ። አሁን አንተ ማመር ቁርአን ላይ በቂ ነው። ምንም አይነት የጎደለ ፍርድ የለም። መልካም አዳምጠኛ። እኩል ነው። ቁርአን ላይ አንዳች የቀረ ነገር የለም። ምንም ይገዛ ያስፈልገው። ቁርአን እኮ የተቀመጠው ያለ ቃል ነው። የማመድ ይሄንን የማይቀበሉት በልቦቻቸው ጥመት ያለባቸው ሰዎች ብቻ ነው እኮ። አዳምጠኛ ብራዘር፣ እኮ ሰሰማኝ ከምን ትመልስልኝ? ቁርአን የተቀመጠው ያለ ቃል ነው። የማመድ ትእዛዝና ሱና ደግሞ ታገኘው ሐዲስ ላይ ነው። ቁርአን ላይ የለም የማመድ ሱና። ምን ለምሳሌ ሱና ምንድነው? ቁርአን ላይ የማመድ ምን ታገኛለህ? ቁርአን ላይ ሐዲስ ካለ ተከተልክ የለም። ሲጀመር ሱና ብሎ የለም። ሱነቱላህ ፈጠረና ሳለህ ይላል። የሰው ልጆችን ፈጠረበት ሱና ያለ መንገድ ብቻ ነው። ችግራችን እናንተ አሁን ከኔ ጋር የምትዋጉት ሐዲስ በሌ ነው ወይስ በምንድን ነው? በሴት ዙሪያ አይደለም እናወራው። ኖ አይ እኔ እንደውም እንትን የለኝም፣ ግን ለአንተ ነገሮች ይከብዳሉ የሚለውን ለማሳየት ነው። which is በቃ አንተ አፕዴት አድርገዋል እስልምናን ከቁርአን ውጪ የሆነ ነገር። ሁለት እኔ አሁን ሻሃዳ ለያዝ አሻሃዱ አላ የምትለው ቆይ ልጨርስና ትከተል። እኔ ሻሃዳ ላይ አንድ ሰው ሻሃዳ ሲዘበለ ሻሃዳ የሚጠየቀውን በዚህ ቁርአን ነው፣ የሚቀጣም በዚህ ቁርአን ነው። አይ ሻሃዳውን ራሱ አታመጣውም ከቁርአን፣ ሰላቱንም አታመጣውም። በቀን 5 ይስገድ የሚለው ብዙ ጉለቶች አሉ፣ በጣም በርካታ። ለምሳሌ አሁን ሱራ 4:24ን እንደወረደ ትቀበላለህ። እነዚህ እንኳን በሐዲስ ሪፊውጅ ያደርጉታል። ምክንያቱም በገንዘቦቻችሁ ለእናንተ ተፈቀደ ሲል ወሲብ ሴተኛ ዳሪ ገዝተማለት በጣም ዲፊካልት ነገሮች አሉ፣ ይከብዳል። ግን እሱን እንለፈውና አሁን ሐዲሱ ላይ ስለሆነ የገባ ነው። በሐዲስ የሚወያይ ሰው ቢገባ አሪፍ ነው። አይ መሐመድ እኔ አልደበረኝም። ጌታ ያን በጣም ትልቅ ነገር ነው ያራጀው። ቢያንስ አይምሮ ቁርአኑ ትችላለህ ካለ ሐዲሱ አትችልም። ሐዲሱ ባባ ሲማኝማ አሁን ያተናገርከውን ነገር ራሱ ቁርአን ትችላለህ ካለ ሐዲሱ አትችልም ነው ያለው አይደል? ስለዚህ ማን ነው አምላክ? ወይስ አላህ ነው አምላክ ወይስ እነሱ ናቸው አምላክ? ያልገባኝ ነገር ይሄ። አንተ ራስህ ይሄንን ተቀብለሃል? እኔ ሙስሊሞቹ በጠይቀው ጥያቄ ነው። ሙስሊሞቹ በሐዲስ ተሻረ ይላሉ። ኖ በሐዲስ ሊሻር አይገባውም፣ ቁርአን በቁርአን ነው አላህ ሽራሉ ያለው ነው። ሶ ይሄ ተቀባይነት አለው ይላሉ እነሱ። በዛ መልኩ ያስተካክላል። አንተ ደግሞ አሁን ሻሃዳና በቀን 5 ስገድ የምትሰግደውንና ሻሃዳውን ከታ መጣው። ሲጀመር አንድ ነገር ልንገርህ፣ የፈለከውን ነገር መናገር ትችላለህ። አንደኛ እኔ አላህ አንድ መሆኑን ይመሰክራለሁ። ቁርአን ውስጥ የተጠቀሱ 25 ነብያት አሉ፣ ማለት 24 ነብያት አሉ። በእነሱ ውስጥ አንድንም አላባልጥም ብሏል አላህ ራሱ ማለት ላንፈርቁ በይነ አሐድ ሚን ሩሱል ይላል። አንድንም አላባልጥም። የአንድን ስም ብቻ አንጠልጥዬ መዞር አልችልም። ነብይ መሆናቸውን ከመሰከርኩ የሚመሰክረው ሌሎች ነብይ መሆናቸውን ከመሰከርኩ በቂ። መልካም ጥሩ ያጎበዝ አሪፍ ነው። ሱራ 111 ነው። ሱራ 111 ከቁጥር 1 ጀምር አንብብና ምን ስለምን እንደሆነ ንገረኝ እስኪ። እሺ ንገረኝ። ያቡላ ሱራ 111 የጭራት ምዕራፍ ይላል። አይ ቲንክ
111 የአቡ ለሃብ ሁለት እጆች ከሰረ ሚለ ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በርግጥ ይገባል። ሚስቱ ትገባለች እንጨት ተሸካሚ ስትሆን በአንገቷ ላይ ጭረት የሆነ ገመድ ያለባት ስትሆን ይላል። አሁን እዚህ ጋር አሁን አንተ ቁርአን ብቻ የምትቀበለው ሐዲስ አትፈልግም? አቡላ ማን ነው? ምንስ አጥፍቶ ነው? በዚህ ጥያቄ ምንድን ነው እኮ? ስለዚህ ያለ ቁርአን ያለ ሐዲስ አትጠቀም። እስቲ ይሄ ስለምንድን ነው የሚያወራው? ይሄኛው ቨርስ እሺ፣ አንተ ደግሞ ይሄንን ማን ነው ብላ ታስባለህ? እኔ ለምን አስባለሁ? አንተ ነገር እንጂ አንተ አይደለም የማትፈልገው ምንም ነገር እኔ ምንም ነገር ባስጥሩም የለውም። እሺ ኦኬ። አቡ ለሃብ የነ ኤከሌ ዘር ነው ኤከሌ ዘምት ነው ቢልክ ከየት አመጣው? ልክ ላይ ነው አይደል? ያውና አንተ አትቀበል ማለት ነው ሐዲስ። አይዋ ትልቁ ችግር ይሄ ነው። አንደኛ ይሄ ስለ አቡ ለሃብ የረሱል ሰለላሁ ዐለይሂ ወሰለም አጎት ናቸው ተብሎ በቁርአን ላይ ተነግሯል፣ ማለት በሐዲስ ላይ ተነግሯል። በአንሱ አይደል መረጃ የኔ ችግር ይሄ የአቡ ለሃብ ችግር አይደለም። አሁን ይሄንን ሐዲስ የተውኩበትን ምክንያት አቡ ለሃብ ማን ነው? አቡ ለሃብ ለምን ተሰደበ? ይሄ ሐዲስ ደግሞ ለራስ ይሁን ሐዲስ ልትቀበል ነው? ሐዲስ እዚህ ጋር እንዳጠራው ዝም ብለህ በቁርአን ብቻ ነው ለማን ነው ይላጣው? ይሄ ሰውዬ ማን መሆኑን አወኩም አላወኩም ከእስልምና እኮ አይጎድልብኝም ባባ። ምክንያት ነው ይጎልባል እንጂ በጣም ይጎልባል። ቁርአን ላይ እኮ ሱራ አይ ቲንክ ሱራ 37 አካባቢ ምንድን ነው የሚለው? ግልጽ የሆነውን ቁርአን ሰጠናቸው ነው የሚለው። ስለዚህ ይሄ ቁርአን ግልጽ ካልሆነ አላህ ዋሽቷል ማለት ነው። የተብራራው ነው በጣም የተብራራው ባባ ስለ ፍርዓውን ተናግሯል። አላህ ስለ ነብያቶች ተናግሯል። እነዚህ ነብያቶች ማን ናቸው? ከየት መጡ? ከ114 ምዕራፍ አንድ ምዕራፍ ይጠይቁ። ሙሉ ምዕራፍ ነው ጠይቁ። ይሄ ሙሉ ምዕራፍ ስለምንድን ነው የሚያወራው? ወይስ ትርጉም የለውም? ያ ፓይዴ እየሳኩኝ ነበር። አብዱላህ የመሐመድ አጎት ነው ሲል መሐመድዬ የነብዩ አጎት ነው ስትል አንተ እየሳኩ ነበር። ከዚህ ቁርአን ብቻ ስለምትጠቀመው ማለት ነው። አሁን ለምሳሌ የነብዩ መሐመድ አባት ማን ነው ብለህ ቁርአንን ብቻ መከተል አመት ከግማሽ ሆኖኛል። እንግዲህ አመት ከግማሽ ሆኖኛል። እስካሁን ድረስ ሐዲስን ሲያነብና ሲቀራ የኖርኩ ሰው ነኝ። እንግዲህ አይኖ ገብቶኛል። ተረድቻለሁ እኮ ለአንተ ቅድም ይከብድብሃል ያልኩት እንደዛ ነው። ልክ አንድ አብዱል ወሃብ ሁሉ የነብዩ መሐመድ እናትና አባት ማን ነው ብለህ መናገር አትችልም አንተ። አልቀበልም ካልክ ሐዲስን ማለት ነው። ይሄ ራሱ አደጋ ነው። ጉቺስ ትክክል አይደለም። የረሱል ሰለላሁ አባታቸው አክስታቸው አጎታቸው ማን መሆን የማወቅ ግዴታ አይደለም። የመጣልኝ ይሄ መመሪያ ነው። መመሪያን ይዤ ትክክለኛውን መመሪያ ይዤ እሄዳለሁ። ልንገርህ ለሰው ልጅ የሚጠቅመው ነው። ገባህ? እኔ ከህብረተሰቡ ተገንጥዬ ሰላት በማስገድ ጀነት ይገባል የሚል አንድ አስተምህሮት ውስጥ ላይ ይሄንን ቁርአን አትቀራው ሱራ ከተፈጠረ ከቀጥለ እስኪትሞት ድረስ መልካም ስራ ላይ ነው የሚያጠነጥነው ቁርአኑ ራሱ። ወአሚሉ ሳሊሃት ላይ መልካም ስራ እየሰሩን ይላል። እነዚህ ሰዎች መልካም ስራ የሚሰሩ የሰው ዘሮች በእምነት አይደለም። የሰው ዘሮች እያንዳንዳቸው መልካም ስራ በመሰራታቸው ጀነት ይገባሉ ይላል ቁርአን። ከዚህ በላይ ደግሞ እኔ ቁርአን ሐዲስ ላይ ሄጂ ሐዲስ ላይ ሲያነብ እስካሁን ድረስ የኖርኩት የሴት ልጅ ቁርአን መንካት እንደውም ደግሞ ኢራት ለምን አላቀረብሽልኝም በሚል ተልካሻ ሰበብ ሌላ ጨምሮ ማግባት ይሄ ያን ሰባውነት የጎደለውን ሐዲስ እሱን በቃ እሱን እኮ ቁርአኒ ስለሆነ እንትን ነው የሚሆነው ከባድ ስለሚሆን እነሱ ሐዲሱን ሪፊት ስለሚያደርግ ሙስሊም ይግቡና እስኪ ይሞግቱ። መሐመድ ላይ በርግጥ ሐዲሶቹን በሙሉ መጣሉ ትክክል ነው። አይምሮውን ስትጠቀም እንደዛ ነው። ብዙ ምን እሱን ባንሞግት ደስ ይለኛል። እንደውም እሱ ይቀመጥ ሌላ ሙስሊም ጋርና ከሙስሊም ጋር ወራስቲ ሌላ ሙስሊሞች ገብተው ዋና ነው ዓላማችንም እኮ ይሄንን ቆሻሻ ነገር ትክክለኛ መገለጦች አይደሉም። ይሄ እነዚህ ሰው ልጅ ለበዚህ ዘመን መተግበር የለባቸውም። እነዚህ ነገሮች እህታችን ላይ መተግበር የለባቸውም። ኦኬ መሐመድ ቁራይት ትክክል ነው። ሐዲሱን መካዱ እኮ ነው ግን ሙሉ አይሆንልህም የሚለውን ሐሳብ ነው እንጂ ስታወጥ አይ ቲንክ ብታስብበት አሁንም ደጋግማ አሪፍ ነው። ሙሉ ማይሆነው ምንድነው
መጥፎ ነገሮቹ እንዳሉ ሆኖ መሰረተ ፒላሮችንም ደግሞ ከዛው ስለምታገኛቸው ማለት ነው። ዊዛውት ፒላር ደግሞ አንድ እምነት አንተ ነህ ሜድ ያደረከው ተብሎ ነው የሚወሰደው። እና ቅድም ያሳየን ቁርአኖች እንደ ሐሳብ ያዛቸውና አለመቀበሉ እኔ ተመችቶኛል። አንድ ሴት ለምን ወጣ አስገቡት። አንድ ሴት እንግዲህ አስቡት ባሏን ወሲብ እምቢ አለች ተብላ ገሃነም ሲገባ እውነቱን ነው። ከባድ ነው። ነገራችን ላይ እሱንም አስገቡት። በነገራችን ላይ ካለ በነገራችን ላይ እሱ ቁርአን ሐዲስ ማለት የተለየ ነገር እየመሰለው ነው። ሐዲስ ማለት እኮ ምን ሐዲስ ነገር አይደለም። ሐዲስ ማለት ቁርአን ሲተገበር ማለት አንድ ሰው ቁርአን ሲተገበር መሐመድ ቁርአንን ተግብሮት እንደዚህ ፈጽሙት ወይ ደግሞ እንደዚህ ኑሩት ብሎ በተግባር ሲያሳይ ያው ሐዲስ ማለት ነገር አይደለም። ሐዲስ ማለት ቁርአን አክሽን የተተገበረ ቁርአን ማለት ሐዲስ ማለት ብዙ ሙስሊሞች ላይክ ምላጊ ይመስላቸዋል። መሐመድ ቁርአንን ነው ያ አይኖረን ቁርአን ተጻፈ እንዲህ ነው የሚተረጎመው እንዲህ ነው የሚኖረው እንዲህ ነው እንዲህ ተረዱት በዚህ ወይ ፕራክቲስ አድርጉት የሚል ነው ሐዲስ ማለት። ዝም ብሎ ባዶ ነገር አይደለም። ወቁ እስቲ ቁርአን እኮ ነው። አሁን እሱ እስቲ ቁርአን ተብሎ እኮ የሚታሰብ ሐዲስ አለ አይደል? ሐዲስ አልቁዱሲ እስቲ ቁርአን ከቁርአን ጋር እኩል ተብሎ እኮ የሚታሰብ አለ። ሰሂህ ሐዲሳቶች እኮ እስቲ ከቁርአን ጋር እኩል ናቸው ይባላል። አለ እኮ ራሱ እኔ ያረኩት በኔ መንገድና በአላህና በኔ መንገድ ያለ ሄደ እኮ የተሳሳተ ትንሽ መንገድ ከተሳሳተ እኮ አንገቱን በለው እኮ ይላል እኮ ገደለው የሚላል ቁርአን ውስጥ ራሱ ታውቃለህ። ውጪ እሱ አሁን ምንድነው ከመሐመድ መንገድ ወጥቷል አይነጥላቸውም። አላህና መልእክተኛው ነው የሚለው። አንተ አሁን ቅድም ሱራ 57 ላይ ምናምን አካባቢ ያለው ነው የከፈትከው አይደል? ምንም ምርጫ የላቸው የሚለው ሱራ 33 ላይም አለ ኦብሊጌትሊ በጣም ግዴታ የሆነ ሲቀጥል ከዛ ደግሞ የወጣውላ ከመሐመድ አስተምህሮት ቲቺንግ ኢን ሴንስ ቁርአኑ ብቻ ሳይሆን እንትን ሐዲሱንም ጭምር ማለት ነው። እንደዚህ ነው ጭንቅላታቸውን መጠቀም ሲፈልጉ በአንድ ጊዜ ያው እንትኑን መጀመሪያ ይጥላሉ ሐዲሱን ይጥላሉ ቀስ እያለ። ግን እኔ ተመችቶኛል። ቢሆንም ይህንን እንዲያስብበት ብናደርገው አሪፍ ነው። ካለ ይግባ አብዱ ግባ እስኪ ነው ፈስረው አንተ ቀጥለው እንቃል ሰላም እንደምንድን ባባ እንዴት ነው? ሰላም ናችሁ? ቃሉላችሁም ሳሂ እንኳን እንዴት ናችሁ? እግዚአብሔር ይመስገን። እንትን አልናዳል ቃል ነው እንዴ? አሁን ኧረ በጌታ ኡስታዝ እንዴት ነው አሉት እንዴ ተቀይረው ቢመጡ ኧረ አልናዳል እንዴት ነህ? እግዚአብሔር ይመስገን ደህና ነህ? እግዚአብሔር ይመስገን ክብር ይስፋ መድኃኒዓለም። አስቀምጠን ነው የምንለፈልፈው። ቀጥሉ እሺ። እሺ እኔ ቃል አንድ ጥያቄ ለመጠየቅ ነበር። ድምጽ ይሰማል? አዎ እሺ። ይሄ እንትን አሁን ይሄን ሰሞን ማህበራዊ ሚዲያ ላይ በጣም በዝቶ ነውና የኛ ክርስቲያን የሆኑ ወንድምና እህቶቻችን ይሄ የሙስሊሞችን እንትን እየለበሱና ማለት ይሄ እንደሙ መንዙማ ምናምን ነገር እያሉ እንኳን አደረሰ ምናምን የሚል እንትናቸውን እያሉ ነበርና ማለት ይሄ የሆነ እንደ ትልቅ ማሽቃበጥ ነው። ለምን እነሱ አንደኛ የኛን ሃይማኖት እንደዚህ፣ ሁለተኛ ደግሞ ሲቀጥል ክርስቲያኖችን ስታገኙ ወደ ጠባብ ቦታ ገፋቸው ወደ ገደል ገፍትሯቸው ነው የሚለውና እንዴት ነው አይጋጭም ከእንትናችን ጋር? በጣም ስለበዛብኝ ግር ስላለኝ ነው የጠየቅኳችሁ። እነሱ አንድ ለኛ መልካም ምኞት አይደለም ጭራሽ እንዲየጾማችሁ እንዲየጠጣችሁ ይወል በማህበራዊ ሚዲያዎች ላይ እኛን በጣም ሲሳደቡ ነው የሚሉት። የኛ ልጆች ግን እንደዛ እያረጉ ነውና እንዴት ነው ትክክል ነው ወይ ብዬ ነው ግራ ስለገባኝ ነው ስለበዛብኝም ነው። በነገራችን ላይ ኢቭን እንኳን እነሱ ራሱ ቢከኛ ቀድሞ ለኛ እንደዚህ እንኳን ደረሳችሁ ቢሉን እንኳን ራሱ እኛ መለሰን ለነሱ ጊዜ እንኳን ደረሳችሁ ብለን መናገር የለብንም። እነሱ እንኳን ቢሉ ላይክ ፌቨር መለስ ራሱ አስፈልግም ነው ያልኩ ያለሁት። አንድ ሲጀመር ያው እውነተኛው አምላክ ነው የሚመለከው እነሱ ነው የሚዘምረው። አሁን መነሺላ ከፍታችሁ መዝሙር ከፍታችሁ እንደዚህ ማጨብጨብ ማለት ነው ሊተራሊ ይሄንን የቁረሽ ጣዖትን ሊተራሊ ወርሺፕ ያደርጋችሁት በቃ መስዋዕት እየሰጣችሁት ነው፣ ውዳሴ እየሰጣችሁት ነው፣ አመለካችሁት በቃ። ከወደራችን ላይ አንደንም በተለይ ክርስቲያን የሆናችሁ አጉል እንወደ መስቀላችሁን ነው መዝጋግታችሁ ክርስቶስ ከቤልሆር ጋር ምን ህብረት አለው ይላል ዕብራውያን አይደል? ዕብራውያን ላይ ሲናገር ጳውሎስ ህብረት የለውም። ብርሃን ከጨለማ ጋር ምን ህብረት አለው? sometimes እንዴ አይወደዱ እኮ ክርስትና እኮ ኮምፕሮማይዝ ደርግነት አይደለም። ሰዎች ይወዱናል ብለን እናደርገው ነገር አይደለም እኮ ዓለማዊ ነገር አይደለም እኮ። ሶ አይ ዶንት ኖ ብዙ ተናግሯቸዋል። ከኛ በላይ ያሉት ወንድሞች ብዙ ተናግሮ የከበረ ነገር ይሄ ነው። የኛ ህዝብ ከሚገባ በላይ የተኛ ነው በቃ። አይ ዶንት ኖ ለምን እንደሚተኛ
ምን ነበር ያለው መንግስቱ ለማለት በመርፌ ቂጥን እንጓ እንደው ያለው ጊዜ አውቃል አልነቃ ሲሉ ህዝቡ የኛው እንደዛ ነው የሆነ በቃ በየቤት ሄዳችሁ ቂጡን ከለውጋችሁ የሚነቃ ዘመን ስለኝ ነው በዚህ ሰዓት ንቁ አጉል ለመወደድ ብላችሁ አምላካችሁ አታወርዱ የሚጽፍ ነበረ ከዛ በኋላ እሳቸው ምንም ማያውቁም ብሎ ተናግሯል ወደ ክርስትና ተመልሶ የሚጽፍ እኮ አይደለም እሺ ምንም ያደርግ ክርስቲያን ነበረ ከዛ ወደ ሙስሊሞች መጣና ሰለመ እስልምናን የተቀበለ መሰለ ከዛ እስራኤል የሆነ ነገር ለማጣላት የተጠቀመው ነው እንጂ ሌላ ነገር የለውም ሙስሊም አልነበረም Surah Al-Baqarah 36:17 There was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used it to write he is ነበረ ያለ ነው እሺ ምን ይላል he used it to write the revolution መገለጥ revolution ማለት ራእይ ማለት ነው for the prophet ይጽፍ ነበረ ያለ ነው እንደም ያንተ አይጽፍም ማለት ከየት አመጣ አይጽፍም ይላል አይጽፍም አላልኩም እኮ አልሰማኸኝም ነረ በኢየሱስ ክርስቲያን ነበረ ከዛ ሙስሊም ሆነ ነው ያልከው እኔ ስለ መጽሐፍ ራሱ ገና አልገባም አይጽፍም የሚጽፍ አይደለም አላልከኝ ምንድነው ሳክሳ አይውስ ታንጂ ብራዘር ግን ትልቅ ሰው አይደለም ለማሳከቂያ ብቻ መሆኑ አታናደዱ እሺ ሌላ ጥያቄ ልጠይቅህ እሺ እቺ ድንጋይ ታውቃታለህ ጥቁሯን ድንጋይ አዎ ከየት ነው የመጣችው ከጀነት እሺ ከዛ ምን ሆነ ምን ተፈጠረባት የሰው ቀልብ አጠቆረው ቀልብ ነው ኃጢአት ቀልብ ያው እኮ ነው እሺ ምንድነው ጥቅሙ እሱ ወንጀላችንን ማጥራት እሺ ወንጀላችን ነው ወንጀል የሚያጠራው በነገራችን ላይ ድንጋይ ብቻ አይደለም ዚክርም ወንጀል ያጠራል ወንጀል ያጠራል ይሄ ድንጋይ ማለት ነው ወይኔ ዚክር ራሱ ሱብሃንአላህ ስተለ ወዶስታለ ዚክር አልጠራውም ድንጋይ ስታ አዳምጠኝ መንገር ላይ የወደቀ ድንጋይ ስታነሳው ወንጀል ያጠራል አይደለም ከጀነት መጣ የተባለውና ኮርነሩን ካልነካ ቆይ ናሳይቆ እሱ እስኪመጣ የልብን የሚያውቀው ማን ነው ወንድሜ ማለት ፍጡር የልብህን ሊመረምር ይችላል የእውነትህን ውስጥህን ሊያውቅ ይችላል የልብህን ውስጥህን ሊመረምር የሚችል ፍጡር አለ ብለህ ነው የለም ስለዚህ አላህ ብቻ ነው የልብህን ሊያውቅ የሚችለው አይደል አዎ ድንጋዩ የልብህን የሚያውቅ እንደሆነ ብናሳየስ እናም ችግር አለ ከጀነት ነው የመጣ ያልኩ አይደል አሁን እኮ አላህ ብቻ ነው የሚያውቀው ብለህ ነበር እኮ አላህ ነው እኮ አልከኝ ድንጋዩን እኮ በዚህ በሌላ አማርኛ የልብን ስለዚህ ኮንሺየንስ የሆነ ድንጋይ ነው እሺ ይሄ ድንጋይ ማለት ነው እስካሁን ድረስ ሰው እንደነካ ቆይ እስካሁን ድረስ ምን ያህል ሰው ለክቶታል ሰው ቆጥረዋል ታውቀዋለህ አታውቀውም አይደል ቢሊየንስ ለክቶታል ያውቃል ከዚህ በኋላ እስከ ምጽአት ቀን የሚነኩትን ያውቅና ማወቅ ብቻ አይደለም የእውነት የነኩትን ደግሞ የልባቸው እኔ አሁን ያላገጥኩኝ ሄጅ ብነካውና አንተ ከልብ ብትነካው ሁለታችንን የልባችንን መርምሮ ይለያል ይመሰክራል ለማለት ነው ቂያማ ላይ አዎ የእውነት መመርመሩ ታዲያ ይሄ ድንጋይ ተራ ድንጋይ የልብን መመርመሩ ፈጣሪያት ብሎ አዳምጠኝ እሺ ቀጥል እንደዛማ ከሆነ ምድር እያንዳንዷ እኮ ትመሰክራለች ይሄን አታውቅም እንዴ እሺ አንተ ሐጅ አድርገህ ስትመጣ አሁን ሄደ ድንጋዩን ስለቂያማ ከሆነ ማለት ነው ስለቂያማ ከሆነ የተጠቀምክባቸው እያንዳንዱ ነገር ይመሰክራል አይደለም መመስከሩ እኮ አይደለም መመስከሩ ብቻ አፍ መሰጠቱ አይደለም በእስልምና እኮ ዛፍን ምናምን እንደዚህ እጅም ይመሰክራል ይባላል የእውነት ማወቁን አንድ ያዝልኝ የእውነት ማወቁ ሁለተኛ አንተ ሐጅ ሄደ ድንጋዩን ነክተህ ብትመጣ አሁን እንደተወለደ ልጅ ትነጻላት ነጻም ኃጢአት እንዳለ ይጠራል አይደል ኃጢአትህ ምኑ ላይ ቀርቶ ነው ድንጋዩ ላይ ቤዛው ነው ማለት ነው ድንጋዩ ላይ አራክፈን የምትመጣው የአላህ ቤትን በመዘየርህም ነው ወንጀልን ይፈራል ነው ድንጋዩ ላይ ነው እንጂ ድንጋዩን ሳትነካ ኃጢአት ይጠራል እዛ ደርስ በመጣው የአላህን ቤት
እንዴት ምድርስ ያለ አይደል እንዴ? እኛስ ያለ አይደለን እንዴ? የደረግተው ሲመጣ እኮ ይሄ እኮ ማለት እኮ ከባድ እምነት ነው። ሁሉስ ያለ አይደለ? አንተም እኮ ያለ ወይ ካለበክ የሚያክሰው አሽራፍ ልከልኝ ነበር አይደል እንዴ? አጅ ማድረጉ ነው አይልም እኮ ይሄውልሽ ሳሪ ኤርሚ አንድ ምክር ልምከርህ የሆነ ነገር ማወቅ ስትፈልግ ማለት ሁሱ ምናምን አያስፈልግም። ቻት ጂፒቲን ተጠቀም። ለማንኛውም ትጠቅማለች። ደህና አይደል? ይሄው እንደዚህ ይላል። ቻት ጂፒቲ እኮ ኮንፊገር ሊደረግ ነው። ኖ አይደለም። አይ ኢንፑት አውትፑት አለ ፕሮሰስ የሚያደርግ አድርጎ እኮ ነው ይችላል። እሺ ቻት ጂፒቲ ኢየሱስ ጌታ ነው ይላል። ትቀበላለህ? ላሰማ አዳምጠኝ አልኩህ። እሺ ማስረጃ ይሰጥሃል ነው ያልኩህ። የሆነ ቦታ ላይ ስለሆነ ነገር ስትጠይቅ ለምን ቻት ጂፒቲ ሐዲስ ላይ ያለ አንተ ቻት ጂፒቲ ለምን አስከደብራል? ማረጋገጥ ወይ በራዘሪ እኔ ፐርሰናሊ ስለራሴ ስለሌላ ሰው አላውቅም። እንግዲህ ፐርሰናሊ ምንም አይነት ጥላቻ የለብኝም። እሺ ከጥላቻ ከግልፍተኝነት አሁን እዚህ ጋር ወደፊቱ እስልምና ለማመን ማለት ነው። ኤርሚኔ ለራስ ነው ያው አንድ ነገር መጠየቅ ስትፈልግ ማለት ነው። ስለዛ ነገር ቻት ጂፒቲ ላይ የተወሰነ መረጃ ይሰጣል። እዚህ ጋር ሐዲስ አለ አይደል? ጻፈ ለምሳሌ ምን ይላል መሰለ? አቡ አብዱር ረህማን why do I only see you touching these two corners አለ። እንደዚህ ማለት ነው። ኮርነሮችን መንካት እንደዚህ መሰለኝ አይደል? ካልሆነ ታስተካክለኛለህ። ገባኝሽ? ቆይ ላሳይህ። እንደዚህ ማለት ነው። አረ እሺ ግን የመረጥከው ሰውዬ ተመችቶኛል። ምንጭ ችግር የለውም። ዋናው ማመቻት ይችላል። he said አለ ያ ለምዶ ኮርነሮችን see you touching these two corners ሁለቱም ኮርነሮች እቺ ኮርነር ማለት ታውቃለህ ጠርዙ ነው ማለት ለምንድን ነው የነካኸው አለ። ስትነካየው ሲለው he said ምን አለው? I hear the messenger of Allah say ሰምቻለሁ የአላህ መልእክተኛ ምን ሲሉ touching them erases sins ይላል። ኃጢአትን ይሰርዛል ያስምራል ሲሉ የአላህ መልእክተኛ ሰምቻለሁ አለ። ስለዚህ እነዚህ ሁለት ኮርነሮችን ጫፍ ነው ያቸው የድንጋዩን ጫፍ መንካት ኃጢአትን ያስምራል ማለት ነው። መንካት ሄዶ አዎ በጣም ጥሩ። ስለዚህ የኃጢአት ድንጋይ ስታነሳ ኃጢአት ይሰርዛል አልኩህ እኮ። ምን ስታደርግ የወደቀ ድንጋይ ስታነሳ መንገድ ላይ የወደቀ ድንጋይ ጫፏን ተነካታ። ቆይ የወደቀ ድንጋይ ማንሳት ለመልካም ሰው ይጠልፋል ብለህ ነው። እቺን ጫፏን የምትነካው ግን ኦን ፐርፐስ ኃጢአት እንዲሰራ ለብቻ ነው። ሄደህ ኮርነሯን መንካት አለብህ ነው። ግልጽ ነው አይደል? ስለዚህ አታገናኝ፣ ከመልካም ስራ ጋር አታገናኝ። ይሄ ጫፉን መንካት መቼስ ለማን ብለህ ነው ጫፉን የምትነካው? ትእዛዙን ከማክበር ውጪ አይደለም። ምንድነው አሁን ግር ያደረገኝ የሆነ ሰው ልጆች ኃጢአት የጠቆረ ድንጋይ ጫፉን መንካት ያሽ አሁን ሱናን አኒሳ 29:19 ሳሪ ይሄ ከገነት ኤርሚዬ ገብቶኛል እኮ ያልከኝ። ቢሊየን ሙስሊሞች እኮ ዙረው ወደዛ ነው የሚሰግዱት። አላወቅም እንዴ? ከጀነት ስለወረደ ወደዛ ይሰግዱ። ማወቅ ነው የፈለኩት። ቴንክ ዩ ስለመለስክልኝ። ከጀነት ሲወርድ ምን ነበረ? አብዱ ከጀነት ሲወርድ ምን ነበረ? ድንጋዩ ከጀነት ሲወርድ ምን ነበረ? ድንጋይ እኮ ምን አይነት ድንጋይ? ከወተት የነጣ ነበር አይደል? ከወተት የነጻ ምን አጠቆረው? ያንተ ኃጢአት እዛ ሄደው የነቁት የሰው ልጆች ኃጢአት እዛ ሄደው የነቁት እኔ ኃጢአት በድንጋይ ምንም አይገናኝም ከድንጋይ ጋር አይደለ አብዱ?
ስለራስ ይሄ እኮ ማለት እኮ ክርስቶስኛ ቤዛ ሆኖናል ስንል እኮ የሚከብዳቸው ነገር እኮ አንድ ነገር አዳምጠኝ ቃል ቢያንስ ፕሮፋይልን ቀይረህ ስለዚህ አይነት ነገር አውራ። አልገባኝም። በቃ ተው የሆነ ቀንስለው ከሰዓት እያመለከ ስለ ድንጋይ ልታወራ ነው እንዴ? እሺ በቃ ኧረ እዚህ አልናገርም። እርምዬ እዛ በመለስላቸው እዚህ አልመለስም። ችግር የለም። እኔ ስናገር ኦልሬዲ መረጃ ወጥቼ ያንን መረጃ ቃል በቃል እያነበብኩ ልተርጉምም አላልኳችሁም። አክቹአሊ ከዛ አንጻር ስለሆነ ነገሮችን በቻልነው መጠን በፍቅር ለማድረግ እየሞከርን ነው። ግን ስትገቡ አንዳንድ ሰው ዘለል ማለት ነው እና ኮሜንት ላይ ማትቀባጠር ወንድ ኮንክ ምናምን የምትለው ገባና አናገር፣ ችግር የለውም። ማንም ሰው ማንም ማለት እና ገባና አናገር። ኦኬ መናገር ጥያቄ ለመጠየቅ እኮ ችግር የለውም። ማንም ሰው እንታያለና አብዱሊ ቴንክ ዩ ብራዘር እና አመሰግናለሁ። በቃ ለመውጣታችን ማን ነው ተጠያቂ? አሽራፍ ከአንድ ሰው ጋር ነው መቀጠል የምችለው። ያን ሰው ደግሞ አንድ ጊዜ ይሄን ጥያቄ መልሳ ከገባህ አይቀር ከገነት ለመውጣታችን ተጠያቂው ማን ነው? የሰው ልጅ ሁሉ ከገነት ለመባረሩ ተጠያቂው ማን ነው? እኔ እናንተ እንቀጥል? አዎ እንቀጥላለን። ችግር የለም ቀጥል። ኦኬ እሱ ዝም ይበል ማለት ነው የሚለው ችግር የለም። በዚህ ጥያቄ ሰው በመሃል እንዳይገባ በመሃል አትገባም ማን ነው? አይ ቀጥላል እኮ ብራዘር፣ ምንድን ነው የምታስፈራረው? ቀጥላው። በመሃል መግባት የለበትም። እናንተ ስናወራ ነው አለቀ። እየጠየኩ መልስ። ጥያቄ ለመመለስ ችግር የለም። እሱን አላስገባውም አልኩ እኮ በመሃል አይገባም። እኔ እናንተ እንቀጥል ነው አይደለ? አዎ ሰማን። አዎ ታንክ ዩ። እሺ ከገነት ለመውጣታችን ተጠያቂው ማን ነው አይደለ? አዎ ቀደር ነው። አስጨርሰኝ። ይሄ ነገር ቀደር ነው። ቀደር ነው ማለት ቅድመ ውሳኔ ነው ማለት ነው። ተግባባን? እሺ ቅድመ ውሳኔ ነው እንጂ ይሄ የሆነ ሰው የሚፈልግለት ነገር አይደለም። ከዛ ያን ነገር አምላክ አላህ በፈለገው ነገር ማድረግ ይችላል ማለት ነው። ተግባባን? ስለዚህ ከገነት ለመውጣታችን እና ለኛ ውርደት ተጠያቂው ማን ነው? በእስልምና አስተምሮ እኛ ገነት ገብተናል ብለን እኮ እናንም ጀለስ መጀመሪያው ነው። ኧረ እኔም አላልኩም እኮ። ቆይ ተጠያቂው ማን ነው ብለህ መደረጊያ መወቀር። እኔ ደግሞ የቀደር ነው እያልኩ ነው። ኧረ ስለ እግዚአብሔር እኔ ቀደር ነው ቀደር አይደለም አይደለም። ጥያቄ ከገነት ለመውጣታችን እና ገነት ውስጥ ላለመፈጠራችን ኢቭን አዳም ራሱ ከገነት ለመውጣቱና ለዛ ሁሉ ስቃይ ወይም ደግሞ ብሌም መደረግ ያለበት መወቀስ ያለበትን አካል ቶሎ ንገረኝ። በእስልምና ማን ነው ተብሎ ማስተምሩት? በደንብ አድርጌ እየነገርኩህ ነው። ያው ሐዲሱን አነብልሃለሁ ተፈለገ። ቀስ በላ ሐዲሱን እኮ እኔ ካንተ በላይ አውቀዋለሁ። ታውቃለህ? ካወቀው አንዱ ቶሎ ተናገር። በደንብ አድርጌ ነው እያስረዳሁ ያለሁት። አንተ ደግሞ ታይም መስጠትህ ቁጭ ብለህ መስማት ነው ያለብህ። ኦኬ እየሰማሁ እኮ ነው። ያ የሚሰማ ከሆነ ይሄ ነገር ቅድመ ውሳኔ ነው። ቅድመ ውሳኔ ማለት ቀደር ነው። ቀደር ማለት ደግሞ አምላክ አላህ ያፈለገው ነገር ያስፈጽማል ማለት ነው። ተግባባን አይደለ? ስለዚህ ተጠያቂ ማለት ነው። አስጨርሰኝ፣ በመሃል እንዳገባ ልሰጥህ ስል አፌ ላይ ታወራለህ። ከዛ ተጠያቂ ማን ነው ትለኛለህ አይደለ? ቀጥልሽ እንደሚገጥል ይሄ ነገር ቀደር ነው። ቀደርን ደግሞ ፈጣሪ የፈለገው ነገር ያስፈጽማል። አሁን ያነሳው ብላክስቶን ደግሞ ከዚህ ጋር መያይዘው ነገር ስለሌለ ቶፒካችን ምን ላይ ነው? ብላክስቶን አለ ማስራፍ ብላክስቶን ጋር ማን አለ? ለዛ አይደል ያስገባኝ? እኔ ለምን ያስገባኝ? አይ ገስት ስለላክ ነው ያስገባው። ቅድም ያወራን ላጣልክና ብላክስቶን ማውራት ትፈልጉም ማለት ነው። እኛ ሳንገባ ስለ ብላክስቶን እናወራለን። ይሄኛውን ግን አስረዳኝ መጀመሪያ ለሁላችን። እሺ አንድ ሰው ለምሳሌ ዝሙት ቢያደርግስ ያ ነገር ምንድነው? ለምሳሌ እኔ ዝሙት ባደርግ ይሄ ሌላ ቶፒክ ነው። እሺ አሁንም ላውጣ። ምን ይሄ ሌላ ቶፒክ ነው። ልትገመለህ። ስለዚህ ማውራት አትፈልግም በዚህ ጉዳይ? እኔ ብላክስቶን ላይ አወራለሁ ስትል አይቼ ገብቻለሁ። እዛ ላይ ለምን አታወራም? ብላክስቶን ከኔ ጋር ስለዚህ ተጠያቂው አዳም አይደለም ማለት ነው። የቀደረው አካል ነው ማለት ነው ተጠያቂ ከገነት ለመባረር። ቀደር ማለት ምን ማለት ነው?
ቀድር ማለት ፌት ማለት ነው አይደል? እጣ ክፍል ማለት ነው። እጣ ክፍል ማለት ነው። ፌት ይላል እንግሊዘኛ። ይሄ አንተ ኦፕሬሽን ነው። ና ላውጣልህ። እሺ ላውጣልህ። ከተረጋጋ ላውጣልህ እንዴ ቶሎ በላውጣ። ሰምታችኋል? ቀድር ማለት እጣ ነው ያለው። አውጣ። እጣ ክፍል። አዎ ቀድር ማለት እጣ ክፍል ማለት እቃ ክፍል ማለት ነው። እጣ ሐዲሱ ሰሂህ አልቡኻሪ ላይ 66:14 ላይ አዳም ኤንድ ሞሰስ አግሪውድ ዊዝ ኢች አዘር አዳምና ሙሳ ተከራከሩ። ሞሰስ ሴድ ሙሳ አለ ቱ አዳም ለአዳም ምን አለው? ኦ አዳም ዩ አር አወር ፋዘር ሁ ዲስአፖይንትድ አስ ያ ኢንተርነድ አስ አወር ኦፍ ፓራዳይዝ አለው። ከገነት ለመውጣታችን ዲስአፖይንት እንድንሆን ምንድን አለው? አንተ ነህ ምክንያቱ። ያ ዩ አር አወር ፋዘር ያስወጣህን አንተ ነህ አለው። ከዛ ምን አለው መሰለ? ደን አዳም ሴድ አዳም ምን አለው? ኦ ሞሰስ አላህ ፌቨርድ ዩ ዊዝ ሂዝ ቶክ አላህ ፌቨርድ ዩ ዊዝ ሂዝ ቶክ ካለ በኋላ ምን ማለት ነው ሲል ቶክ ቱ ዩ ዳይሬክትሊ ቀጥታ አዋርቶሃል። ከዛስ ኤንድ ሂ ሮት ዘ ቶራ ፎር ዩ ዊዝ ሂዝ ኦን ሃንድ ታመጣው ምን ሆነ ነው? ቆይ ላመጣልህ እኮ ነው ብራዘር፣ ተረጋጋ። ዝም በል ላመጣልህ ነው። ሳሌት እንግሊዝ ቆይ ላመጣልህ እኮ ነው ቦታው ላይ አድርጌ። ከዛስ ዝም ልበል እስከዛሬ። ኧረ በጌታ ስም አንድ ሚዩት አድርግ። እሺ አይ በቃ ከተኛው ቀስቅሰኝ። ለማንኛውም ቀጥል። መረጃ ሲወጣማ ትተኛለህ። ከዛ በእጁ ጽፎልሃል አለው። ከዛስ ላመጣልህ ዱ ዩ ብሌም ሚ ትወቅሰኛለህ ወይ? ያ ዱ ዩ ብሌም ሚ ፎር አክሽን ዊች አላህ ሃድ ራይትድ ኢን ማይ ፌት ይላል። ይሄው ኢን ማይ ፌት ማለት እጣ ፋንታዬ ላይ ለተጻፈብኝ ማለት ነው። ይሄው ኮፒ እናርጋት ይችላል። አያችኋት? ኢን ማይ ፌት ፌት ማለት እንደሆነ አሳያችኋለሁ። ከዛ በኋላ ምን ላይ እጣ ፋንታዬ ላይ የተጻፈብኝ ፌት ማለት ባይዘው በሰዎች አቅም የሚደረግ ነገር አይደለም። የጉግል ትራንስሌት ይሄው እንግሊሽ ቱ አምሃሪክ ይሄው ፌት ይሄው ምን ይላል? ናውጣ አንብቦ እኔን ነው። አይ እከን ነው እኮ ገና የኔን ሐሳብ አላወቅኩም እኮ ገና ነው ማስረዳት። እጣ ፈንታ አይደለም ፌት ማለት አላልከኝም እንዴ ብራዘር? እኔ ፌት ማለት እጣ ፋንታ አይደለም አላልኩም ያልኩት። እሺ ቀድር ማለት ፌት ማለት አይደለም? ጨርሰኝ ብራዘር። ቀደር ማለት ምን ማለት ነው ያልኩት? ቀደር ማለት ፌት ማለት ነው። ፌት ማለት እጣ ፈንታ ማለት ነው። እስኪ ቀደር የሚለውን ትርጓሜ ፌት ብላ አሳየኝ እስኪ። እንደዚህ አይነት ዲክሽነሪ አምጣ። እሺ አረብኛ ላድርግልህ ፌት የሚለው ሲጀመር እኮ አንተ ማምጣት አይጠበቅብህም። አዎ ፌት የሚለው ተቀበላላ አሊሞቹ አልስጋውና ራ ወላሂ ፌት የሚለው ኤናዲስ ተቀበላላ ተቀበሉ። ብራዘር አምጣ አዲሱን ተቀበላላ ተቀበሉ። ቀደር ማለት ትርጓሜውን አምጣ። ቀድር ተብሎ የገባው ይሄ አይደለም ወይ? ቀደር ማለት ትርጓሜውን አምጣ። እሺ ምን እንደምትሰጠኝ ነገር ቀድር ተብሎ እዚህ ጋር ተቃሉ። ቀደር ማለት ትርጓሜውን ላመጣ ነው አሽረፍ ወይ እንደዚህ አሁን ሲያዝ ማለት ነው። እንደዚህ ጮህ ሊወጣ ነው። እንደዚህ ነው ጮህ ሲወጣሽ በቀደም ተረጋግና ከነዚህ ቃላት መካከል አንተ ማን እንደሚወጣ እናያለን። ቆይ እሺ እናያለን። ችግር የለውም። ከዚህ ቃላት መካከል ቶሎ በል። ቀድር የሚለው የትኛው ነው ከእንግሊዝኛው ቃላቶቹ? አንተ እኮ ነው ማሳየት ያለብህ። እኔ ምን አስጨነቀኝ? የኔ እኮ ጠያቂ ቀድር የሚለው የትኛው ነው? ቶሎ በል አሳይ። ጠያቂ ነኝ ብራዘር። ቀድር የሚለው የትኛው ነው? ምን ይመለከተኛል እንዴ? ስለዚህ አንድ አረበኛ የማያውቅ ሰው ጠቃይ ስማ፣ እስልምና ለአረበኛ ብቻ ለአረብ ብቻ ነው ማለት ነው። እስልምና ለምንድን ነው የሚሆነው? ለአረብ ብቻ ልክ እዚህ ላይ እንዳለው ማለት ነው። ቆይ ብሮ አንተ ቀደር ለአረብ ብቻ ካልሆነ ለሌሎች ቋንቋዎች ከሆነ እኔ ቀደር ያለው ፌት የሚለውን ነው አልኩ። አንተ ደግሞ ፌት የሚለውን አሳየኝ ቶሎ በል ብሮ። ቀስ ላሳየህ። ቀደር ማለት ምን ማለት ነው ብዬ አሳየኝ። እዚህ ጋር እንግሊዘኛው ላይ ሐዲሱ ላይ አሳየኝ። ብሮ ቀስ ተረጋጋ። ላምዳውን ቶሎ በል ላምዳውን ተረጋግታል። ሐዲሱ ላይ አሳየኝ። እዛ እንዳትቀባጥር ከሌላ ሐዲሱ ላይ ቀድር የሚለውን አሳየኝ። ጥያቄው ተረጋግታል ወይ ነው ጥያቄው ብራዘር? ጥያቄው ተረጋግቻለሁ ብራዘር። ቀድር የሚለውን እዚህ እንግሊዘኛው ላይ አሳየኝ ቶሎ በል። ጥያቄው ሳይሆን ምላሹ ብለውራ አትተባተብ።
ለመለስልህ ለማንኛውም እስኪ ጎበዝ ምንም ምትላሰጥ አላስወጣሽም ባይዘው እኔን ኧረ እኔ አብሽሬ እስከ ጥግ ነው የምወስድሽ እሺ እሺ ተለበ ዘንድሮ የሚያወራ ተናርቀ ማምለክ ፈልጎ ነው አላስወጣውም ቀድር የሚለው ቶሎ በላሳይ በእንግሊዘኛ ቃል ስጋውን አንተ ቁጭ በል እዛው አንተ ለሰጣለ እኮ በጣም አሪፍ ጋይስ እዚህ ጋር የምትገኙ ሰዎች ቀደር ማለት ምን ማለት ነው ብዬ ስጠይቀው ምን አለኝ ቀደር ማለት እጣ ፋንታ ነው አለኝ እኔ ደግሞ ከነም እጣ ፋንታ ሽታው ማለት አይደለም አልኩት አመጣለሁ ብሎ ሐዲስ ከፈተ አሳይ ስንለው አያውቅም አሳያለህ እርሚ እሺ አሳያለሁ አልኩ አሳየው ይሄኛው ነው ፌት የሚለው ነው አልኩ አሳይ ይሄ ቃል ነው ፌት የሚለው ቃል ነው አረብኛው ላይ ቀደር የሚል አሳይ ብሮ አረብኛ ላይ ማባድ አረብኛ ግዴታ የሆነበት እኮ አንተ አረብ አይደለም ማመልከው ካላወቀጠኝ አረብ አይደለም ማመልከው ብራዘር አሉ አህለ ስለዚህ እንግሊዘኛ ተናጋሪ ሙስሊም ሆነ አይችልም ማለት ነው እንግሊዘኛ ቆይ ቀስ በለ ራስህ ስለዚህ አሁን እሱ እንደሚለው ከሆነ አንድ ሰው አረብ ካልሆነ በስተቀር ሙስሊም መሆን አይችልም ማለት ነው ሁልጊዜ በአረቦች አረብ አስተርጓሚ እየፈለገ ነው ማለት ነው ይሰማው እንጂ ወይ እንግሊዘኛው ላይ ቶሎ ብለህ ቀደር የሚል አሳየኝ ቶሎ ብለህ ብራደር ቀስ በል ተረጋጋ አንዳንዴ ሁሉ ነገር አዋቂ ነኝ ማለት እንደዚህ ነው የሚያዋርደው እኮ አምጣ የታለ አስፋኛውን ባክ አየነልህ አስፋኝ አይው አሰፋሽ እንግሊዘኛውን ቶሎ ብለህ በእንግሊዘኛው ቀድር የተባለበትን ቦታ ትርጉማን ታሳየኛለህ ቶሎ ብለህ ሐዲሱ ላይ አውጣና ቀስ አሁን አልቻልኩም እኮ አሁን ያልቻለ ሰው ብዙ ያወራም ዝም ነው የሚለው በቃ እኔ አልቻልኩም አንተ ታሳየኛለህ ጎበዝ አዎ እንደዛ ጎበዝ አንበሳ ነው ማሳየህ ጎበዝ እሺ ካሜራ ከፍተላለሁ አንዴ ቃይ ያረኩ ነሽ ያለ እንግሊዘኛውን ታወጣታለህ እሺ እኔ አባት አረብ ሽር በአረብኛ አይደለም በእንግሊዘኛ ነው ማሳየህ ጎበዝ ማሳየህ አንተ ብቻ አስተሰነ ማን እንጂ ችግር የለውም ሁሉም ነገር ካሁን በኋላ ቀጥል እሺ ሞክ መደራረጉን ተውና በስነ ስርዓት ብንማር አሪፍ ነው ሞክ የለም ችግር ሞክ አርጎ ያውጣው እስኪ የምን ሞክ የለም እሺ ድምጽ ይሰማል እሺ ቀጥል ኧረ ፊትህም ታየ በጌታ ምንድነው ኧረ ራቆትን ለኃጢአት አይቷል ተገለጠ የወሂድን ቴሌግራም ግሩፕ ላይ ገባ ኧረ ዌብሳይቱ ክፈት ቆይ ችግር የለውም ቀድር የሚለውን ያምጣውና ማለት ነው ከዚህ ትርጉም እንደሚለይ ያሳይጃል ፌት ከሚለው ትርጉም ከዛ እንግሊዘኛው ላይ ይኸውልህ ና ቀድር የሚለውን ሐዲሱ ላይ ገብታ ያሳየኝ ነው ያልኩ መጣ ሌላ ታሪክ ውስጥ አታስገባ ደግሞ ፊትን አሳየን ኧረ እባክህ አሽራፍ እሺ ሚዩት አድርጋል ገልብጦና እኔ ያልኩ አሁንም አጥፋ ይሄንን እኔ ያልኩ ቀድር የሚለውን ቀድር የሚለውን በእንግሊዘኛ አሳየን እዛው ነው ያልኩ ሐዲሱ ላይ ቶሎ በላውጣ ሐዲስ ካላወጣ አጥፋ ካሜራ አታጥፋ ሐዲስ አውጣ ፈርቷል ይኸውልህ ሐዲስ አውጣና ተናገር ወላሂ ፈርቷል ሐዲሱን አውጣ ፈርታሃል ፈርቻለሁ አይደል ሐዲሱን አውጣ ትርጓሜ ላሳይከው ቀደር የሚለውን ትርጓሜ ላሳይከው ሐዲሱን አውጣና እንዳነካኘው ላሳይከው ሐዲሱን ቀድማ አውጣ ቀደር የሚለውን ትርጓሜ ላሳይከው ፈርቷል ጋይስ ቀደር የሚለውን ትርጓሜ ፈርቷል ይኸው ላሳየው ይኸው ካሜራ ተዘጋጅ ሐዲሱን አውጣ ቀድመህ ሐዲሱ ላይ ቀደር የሚለውን አሳየኝ በእንግሊዘኛ ተለበል ይኸው በደንብ ይኸው ሐዲሱ ላይ ቀደር ማለት ትርጓሜው ምን ማለት ነው ጥያቄው ቀደር ማለት በእንግሊዘኛ አሳየን ይሄ አረብኛ ነው ወይኔ እናንተ ቴሌግራም ላይ እንግሊዘኛ አሳየን ቋንቋው ጠፍቶ ይሄ እኮ ቴሌግራም ላይ የተለጠፈ ጽሁፍ ነው ቴሌግራም የተለጠፈ ጽሁፍ ነው ያየው አይደል ቴሌግራም ምልክቱ አምጣው አሳየኝ እስኪ ሐዲሱን ተዋጣላ ተውጣውም ማን ነው ወንድማችን አሽራፍ ይኸው ቀደር ማለት ትርጓሜው ስለምን ሐዲስ ነው የምታወራው? እኔ ሐዲስ ጠየቅኩ እንዴ? እኔ እኮ ጠየቅኩ የቀደርን ትርጓሜ ነው የቀደርን ትርጓሜ ነው የጠየቅኩ እኔ ትርጓሜው በእንግሊዘኛ ምን ማን ተረጎመው?
ኦኬ ቃድር በእንግሊዘኛ ተርጓሚ የምትባለው አይው በጣም አሪፍ ቃድር በእንግሊዘኛ ምን ይባላል? ቃድር ቃሉ ምን ይባላል? ይሄው ላነብልህ ነው። አዲስ ሐዲሱ ላይ ገብታ ሳይን ሐዲሱ ላይ ላነብልህ ነው። እየተረጋጋክ ሐዲሱ ላይ ያለው ሁሉን ነገር አውቃለሁ ማለት ብዙ ያቆጫጫል ያለው አሁን ለቀን የፈለከው ግን አላወርድህም ሚውት አደርጋለሁ እንጂ አሁን ይኸውላችሁ በደንብ ተመልከቱ ሙስሊሞች ጌታ ነው ምሬን ልጨርስ ሐዲሱን አውጣ ብያለሁ ሐዲሱን ማውጣት ፈርቶ ነው ባይዘው ሐዲሱን ማውጣት ፈርቶ ነው ሐዲሱን አውጥተህ እንግሊዘኛው ላይ ቀድር የምትለው ፓርት ምን አይነት እንግሊዘኛ ቃል እንደተጠቀመ ያሳየኝ እያልኩ ከዛ ወስደን ጉግል ላይ ገብተን በዛ ቃል ትርጉም እንፈልጋታለን ማብራሪያውን እንፈልጋታለን እርሚ ወዳጄ ጨርሰሃል ስለዚህ መጀመሪያ አሽረፍ ማን ነው ይሄን ጽሁፍ የጻፈው ብራዘር ይሄ እኮ ጽሁፍ አይደለም ማን የጻፈው አሳየኝ ቃል ስጋው ነው ላሳየህ መረጃ ለዚህ ጽሁፍ መረጃ መጀመሪያ ግን ይሄንን ተመልከተና አሳይ አውጣ ለዚህ መረጃ ለዚህ ማን ነው የጻፈው ይኸውላችሁ ለቃል ትርጓሜ እኮ መረጃ ታያለኝ ነው ጋይስ ለቃል ትርጓሜ እንግዲህ ቋንቋ ውስጥ ታያለኝ ነው ስታሳዝን አሳየን እዚህ ውስጥ ማን አሽረፍ አሁን ባዲስ ላሳይክ ማን አሁን ባዲስ ላሳይክ ሐዲሱ ላይ ቀድር የምትለው በእንግሊዘኛ ሳይሆን ወይ ጽሁፍ ያመጣል ቶሎ አንዴ ተረጋጉ እዚህ ጽሁፍ መካከል ሐዲሱ ላይ ቀድር የምትለው በእንግሊዘኛ ተረጋጉ ወደ ቁም ነገሩ እንግባው አይደለ በኢየሱስም ሰው እንደዚህ ከእውቀትም ከጸባይም ነፃ ይሆናል በጌታ አረ ስለመዳና ለማስተር ማን መጻን እንደሆነ አይተናል ስንት በጌታ ይሄ ቴሌግራም ላይ የተጻፈ ጽሁፍ ሐዲስን ገልጬ ራስን የሃይማኖትን መከራከሪያ ሐዲስን ገልጬ እያሳየው አንተ የቴሌግራም ጽሁፍ እንደማስረጃ አድርገህ ታመጣለህ ሐዲሱ ላይ ያሳየኝ እለዋለሁ የቴሌግራም ጽሁፍ ያመጣልኛል አንተ ምን ሆነ ነው አሽረፍዬ በጣም እኮ እግዚአብሔር እንደ ትልቅ እምነት ይኸውልህ በጣም ቢሊዮኖች የሚከተሉትን እምነት እዚህ ጋር እያወራ የሆነ ቴሌግራም ላይ የሆነ ሐሳብ ይዘህ መጥተህ የምታወራው ምን ማለት ነው እየሄድክ ሐዲሱን አውጣና ቶሎ አሳየን እየሄድክ ወላሂ ተበላሽ ሐዲሱን አትቀበለው አትቀበለው ምን ሐዲስ እየሄድክ ተቀበለው ደህና ስለዚህ ከተቀበልከው ቀድር የምትለው አለ እንግሊዘኛ ላይ አሳየን ቶሎ በል ኦኬ በጣም አሪፍ ይሄ ሐዲስ ስለ ቀድር ራሱ አያወራም አይገርምም እሺ ስለምንድን ነው ያወራው ስለምንድን ነው አይርቢ ዛሬ ተበላሽ ወረቢ ስለምንድን ነው ያወራው ቆይ ስለምንድን ነው ያወራው አሁን ዝም በል በቃ አሁን ካሜራ ይነሳ ስለምንድን ነው የሚያወራው ስለ ቀድር ብለህ የጀመርከው አንተ አስፋኝ አትንበጭበጭ ሐዲሱን አውጣውና አስፋኝ ስርዓት ያዝ አባቴ ሄድና ከሚስት ጋር እንደዛ ሚስትህን እዛ አስፋኝ በጣም ነው ያሳቀኝ ወረቢ ነው የምልህ በሱ ያሳቀኝ አስፋኛው እንደኔው ኤርቢ ጌታን ያብራራና አንድ ደቂቃ ስጠው በአንድ ደቂቃ ውስጥ ያብራራና ምን እንደባረረ እስኪ አብራራ ሐዲሱን አውጣ በቃ ጎበስ አብራራ ሰጠን ሰዓት እንደዛ ነው የሚባለው አሽረፍ እንደዛ ነው የሚባለው ቆይ ወደ ገለለ ብሮ ወደ ገለለ አብዱል ቀጥል ቆይ እሱ ካሳየ በኋላ ቀድር የትኛው እንደሆነ አሳያቸዋለሁ እሺ ምን እንደሆነ አሳያቸዋለሁ በጣም ባይዘው እስካሁን ባይዘው ያወራ ብዬ ነው እንጂ ስለ ቀደር አያወራም ብሎኛል አይደል ለአሁንም የቴሌግራም አስፋኝ እንጂ ያሳይ ራሱ ጀመር ላሳየህ ብሮ እኔ ምንም እንደሚል ስማ ብዬ ነው ሐዲሱን ላሳየህ በቀጥታ ማለት ነው ሐዲሱ ይሆን አይደል ያ እኮ በባህሪው እንደዚህ ፕሮግራም ይሄ ፌት አይደለም የሚለው ያ እሺ ፌትን ይኸውልህ ፌትን ይኸው ቆይ እና ገባና ካስረዳ በኋላ አሳያቸዋለሁ ገባ ይኸው አይነት እሷን ፌት ማለት እዚህ ጋር ዑለማዎቹ የፈቱበት መንገድ አለ አሽራፋው ድጋሚ አታስወጣኝ እሺ ካስወጣኝ ድጋሚ ግና ነው እሺ ፈተና አስረዳ ሐዲሱን ቶሎ አስረዳ የሆነች ማለት የእናንተን ሀሳብ ነው ከምሬ ነው የምልህ ወላሂ በጣም ባይዘው ብልግና ነው እያወራህ በጣም ዲስሪስፔክት እያረክ ነው ሰው አነጋገር እንደተማረ ሰው አይደለም ይሄ በጣም ያስታርቃችሁ ፕሊዝ አንድ አሁን አስፋኝ ሀቢቢ አስፋኝ
ሂድና ሚስትህን አስፊልኝ በላት ብራዘር ከኔ ጋር እንደዚህ አታወራ እያልኩ አስፋኝ ነው ያልኩኝ እኔ ሚስትህ ጋር አወራ እንደዚህ ተረጋጋ ቆይ እያልኩ ኤርሚ ክፉ ላይ ያናገረ ነውና ተረጋጋ አይደለም አንተ በጣም ባለጌ ነህ አሽረፍ ተረጋጋ እንደዚህ ይኸውልህ ሚስትህን ነው እንደዚህ የምታዘው አሽረፍ በጣም ለማዘዝ ምናምን አትሞክር በጣም ተከብረን የገባኸው ኤክስፓንድ አይዶ ኤርሚ ቆጣም እየገረምከኝ ነው ወረብ ነው ማለት እሺ አስፈኝ እሺ ቶሎ በላታ ቶቲ ይላሉ እኮ ቲቶ ላለው ብሎ እኮ ቶቲ ይላሉ አሁን ግን አንድ ቁም ነገር አሽረፍ ከማውራት በፊት አንድ ነገር ልበል አሽረፍ አሁን ይዘህ የመጣኸው እኛ ሐምላ አይደለም ቆይ ሐዲሱን አውጣ ካልስጋው ነው በለውና ሐዲሱን ያውጣ ሰው ይታዘባል ሐዲሱን አውጣና አንብበልን ቶሎ ማይክ ዝጋው ማይክ ሁለታችሁ ማይክ ዝጋው ብላችሁ ማርና ያለባችሁ እናንተን አስተምራችኋለሁ ነው ኦኬ በመጀመሪያ ቀደር ማለት ነው ሐዲሱን አውጣ ጥያቄ ብራዘር ቀስበል ቀደር መሆኑን አውጥቻ ታያለሁ ማስረጃ እየጮኸ ነው መጀመሪያ ሐዲሱን አውጣው ስለ ሐዲሱ ነው ያወራው ላስረዳ ከፍቻለሁ ቀደር ማለት ፌት ማለት አይደለም አዎ አይደለም እሺ ቴንክ ዩ እሱን ላሳየና ድጋሚ ላስረዳ ማንም አይወርድም በቃ ሚዩት አድርገና ቁጭ በል መጀመሪያ እሱን ለምን ትረዳታለህ እንጂ መጀመሪያ እናረጋጋ ውሸትህን ላረጋግጥልህ ና ተረዳ ፌት ቤት ና ተረዳ ፌት የሚለው ላሳያችሁ ይሄው ተረዳና አይደለም ብሎኛል ቋንቋ ውስጥ ሊደበቅ ማለት ነው ላስረዳክ ና ላስረዳክ ቋንቋ ውስጥ ሊደበቅ ሞክሯል እንግዲህ ቴክኖሎጂ ምንና ጉግል ሳይኖር ውሸት ነበረ አሁን ይሄ ጉግል ጉድ አመጣ እኮ ይሄው ፌት ኮፒ ብር ነው ማለት ጋንጃ ጨሰው ጉግል ትራንስሌት ይሄው ላሳያችሁ ቃል በቃል ጉግል ትራንስሌት ይሄው አማሪካ አይደለ ይሄው እንግሊሽ ይሄው አረቢክ የታለ አረቢክ እንግሊዘኛ አረብኛ አድርገው ይሄው ምን ይላል እሺ አንተ እኮ ማንበብ ትችልም ነው ምን ይላል ማንበብ ትችልም ወይ አንተ ምን ይላል ምን መትሳቅ ዛሬ ተበልተሃል አትሳቅ ተው የፉገራ ሳቅ ነው ይሄ የፉገራ ሳቅ ነው ከዚህ ጋር አንዳንዴ ያስወራና እንትን ይላችኋል ያስጮሃልና እንድታዩት ነው ባይዘው ውሸቱን እሺ አልተማርክም እንዴ ሐዲሱን አውጣለሁ አይደል የቴሌግራም ጽሑፍ ያወጣልኛል በጣም ባይዘው ብልግና እኮ ነው አንደኛ ስለ እምነት እንደምታወራበት መጠን እዚህ ላይ ወጥተን እንደምናወራው መጠን እዚህ ጋር እኔ ስንት ተከታይ ነው 515,000 ምናምን ሰው ብሎ ነው የሚከተለው እሺ ሰው ሲከተል ምን መደረግ አለበት መሰላችሁ ሪስፔክት መደረግ አለበት ሪስፔክት ተማሩ ሁለተኛ ዕውቀት ይኑረው አሁን ሰው የሆነ አረበኛ ካልቻለ በቃ እንደ መሀይም ነው የምታየው እኔ መሀይም አረበኛ አረብ ሆኖ መሀይም አለ ለምሳሌ አረበኛ የሚያውቅ ግን ትምህርት የማያውቅ ሰው የሆነ ሰው የሆነ እንደተለየ ተአምራት ይውጣ አረበኛ ማወቅ ስለዚህ የሆነ እንደ አረበኛ ያቅም ይውጥ ይለኛል አላውቅም ኦብቪየስሊ አውቃለሁ ወደፊት ሜቢ ከአረበኛ ትምህርቱን ቋንቋውን ከተማርኩ ማወቅ ፈልጋለሁ አረበኛ ባይዘው እንደዚህ እንዳትደበቅ ማለት ነው ግን አሁን አዋረዳ አይታላ ምንም የማታውቀው ነገር ላይ ማስረጃ ስንለው ቴሌግራም ሐዲስ አውጣ ስለ እግዚአብሔር ወፌል በጉግል ትራንስሌት ሄደሽ አይደል እንዴ አሁን ሂድ የምትሉኝ ሰውዬ በጉግል ትራንስሌት አይደል እንዴ ሙሐመድን የሚለውን ይኸው ትንቢት ተተንብዮአል ብሎ የሚያወጣው ባይዘው ኢየሱስ የሚባል ነፍ ቦታ ታያቸዋለሁ ብሉይ ኪዳን ላይ እሱ የምታስገቡበት ቦታ ላብሊ የሚል ቦታ ታውቃለህ መኃልየ ላይ ያለ ባር ተወዳጁ የሚለው መሐመድ ራሳያቸው አዎ እሱ እንትን ላይ እኮ ነው የሚጠቀሙት ጉግል ላይ እኮ ነው የሚጠቀሙት ምን ብሎ እንደይፈታ ታውቃለህ ባይብል ላይ ነፍ ቦታ ኢየሱስ ጌታ እግዚአብሔር መድኃኒት ምናምን የተባለበትን ቦታ አለ ኢየሱስ ክርስቶስ ጂሰስ ክርስት ብሎ ነው የሚፈታው እንግሊዘኛ
አሁን ብራውን ድራይቨር እኮ ነው የሚያሳዩት እኮ ሚኒንጉን ዴፊኒሽኑን እኮ ያሳዩም። ብራውን ድራይቨሩ አለ በተለያዩ እንትኖች ምን የሚቀመጥበት ከስር መጨረሻ ላይ ማብራሪያ ያ ቃል በሆነ ቋንቋ ላይ እንደዚህ ይባላል፣ በሆነ ቋንቋ እንደዚህ ይባላል የሚባለውን የአረብኛውን ፒክ ያደርጉና ይሄው ነብያችን ይላሉ። ከላይ ዴፊኒሽኑን አይቀበሉትም። እዛው ላይ እኮ ብዙ ሚኒንጎች አሉ። የኔው አሽራፍም ለስሙ ፋርማሲ ተማሪ ነው፣ ግን ሳይንስ ነው ብሎ የሰራውን ቪዲዮ ካየው በኋላ ነው አሽራፍ የበቃኝ። ምን ብሎ ሳይንስ ነው ብሎ እንደሰራ ታውቃለህ? ሂጃብ ኒቃብ የሚለብሱት ፊታቸው ኒቃብ የሚሸፈኑት የለም አላልናችሁ? ቁርአን ሳይንስ ነው አለ። አቧራ ፊትን ይጎዳል፣ አቧራ እንደዚህ ያደርጋል። ታዲያ ኒቃብ በቁርአን አለ፣ ስለዚህ ቁርአን ሳይንስ አይደለም ብሎ ሲመጣ የዛ ሰዓት ነው የበቃኝ። አሽራፍ ከዚህ በፊት ከነ ዮሐድ ጋር አስገብቼው እንደውም ዮሐድ በጣም ታግሶት ማለት ነው እንደዚህ ነው የሚያወራው ሁሉ ጊዜ ማለት ነው። ከዛ በኋላ እንደዚህ ያወራ ታግተን እነ ዮሐድ ተቀይመውኝ ማለት ነው። እኔ ታውቃለህ በጣም ፌር ለመሆን ሞክራለሁ በቻልኩት መጠንና የሌለ ታግሰው ከዛ የሆነ ሐዲስ ተጠይቆኝ ቆይ ስለ ክርስትና ልጠይቅና ከዛ መልሳለሁ ብሎ ተጨቃጭቆ መጨረሻ ላይ አላመለጠንም። ከዛ ጊዜ በኋላ እንትን ብያለሁ። ግን አሁን ምን ያህል ተመልከቱ እንግዲህ አሁን እኔ አላውቅም። ይሄ ከሆነ እውቀት አለው የምትሉ ከሆነ ይሄ ልጅ በጣም ሼም ነው። ሌላ ሜቢ የተሻለ ሰው ከመጣ እንጠይቃለን። ለማንኛውም ቃል ስጋውን ይሄ ደህና ደግ ኧረ አይመጡም ነው ሜርሚዬ። እነዚህን ለእኛ ተዋቸው። እነዚህ ማለት በቃ የሆነ ነገር መወሰን አለብህ። ሳንፈልግ ዝቅ ብለን ከእነሱ ጋር እኛ ብንጫ ብንደረቅ እኔ አሁን ፐርሰናሊ አብሮኝ የሚኖር ልጅ አለ። በጣም ሪስፔክት አደርጋለሁ ሰው እንደ ሰው። ትምህርት ደግሞ ሰው ማለት ትምህርቱን ትቀበላለህ ማለት አይደለም። ትምህርቱን እንትን ባትልም አሁን ለምሳሌ እኔ የሌለ ነገር እያወራሁ ማጣጣል አልፈልግም። የሌለ ነገር ለምሳሌ መልካት ነው ማጣጣል ሰው እንደዚህ ማቆናን ከዛ አንፃር የተጻፈው ነገር ላይ ግን ሳወራ በጣም ዲስሪስፔክትፉል እያወራ ነበር። ሰው አይሮን ነው ሰው እንዴት እንደዚህ በዚህ ልክ ሊባልግ እንደሚችል እና ሰው በስርዓት እያወራ እንደዚህ ማውራት ጥሩ አይደለም። ለማንኛውም ችግር የለም። ቃል ስጋው ነው። መልካም ቀን ይሆንልህ። በርታ። እግዚአብሔር ካንተ ጋር ይሁን። በቤት ያጽና። ጥሩ ስራ እየሰራህ ነው። እግዚአብሔር ይጠብቅህ። በርታልን ብራዘር። እሺ መልካም አዳር።